የበኒ በክር ጎሳ ችግር። ሰራዊቱ ሊንቀሳቀስ ሲል ቁረይሾች በእነሱና በበኒ በክር መካከል ያለውን ጥል ታወሳቸው። ይህ ጎሳ ከኋላ እንዲያጠቃቸውና በሁለት እሳቶች መካከል እንዳይለበለቡ ሰጉ። ይህ ስጋት ከዘመቻ ሊያስቀራቸው ተቃርቦ ነበር። ግን ሸይጣን በኒ ኪናናህ ጎሳ አለቃ በሱራቃን መልእክት ተመስሎ በመምጣት በኒ ኪናናዎች ከኋላ እንደማያጠቋችሁ እኔ ዋስትና እሰጣችኋለሁ አላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የቻናሌ ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ ወልሐምዱሊላህ ሰላም ነኝ። ክርስቲያን ጎኖቼም ሰላም ብያለሁ። የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ሲያከራስ 250 የበኒ በክር ጎሳ ችግር። ሰራዊቱ እንቀሳቀስ ሲል ቁረይሾች በእነሱና በበኒ በክር መካከል ያለውን ጥል ታወሳቸው። ይህ ጎሳ ከኋላ እንዳያጠቃቸውና በሁለት እሳቶች መካከል እንዳይለበለቡ ሰጉ። ይህ ስጋት ከዘመቻ ሊያስቀራቸው ተቃርቦ ነበር። ግን ሸይጣን በበኒ ኪናናህ ጎሳ አለቃ በሱራቃን መልእክት ተመስሎ በመምጣት በኒ ኪናናዎች ከኋላ እንዲያጠቋችሁ እኔ ዋስትና እሰጣችኋለሁ አላቸው። የመካ ሰራዊት መንቀሳቀስ በዚህ ጊዜ አላህ ገለጸው። በኩራት ተኮፍሰው በይሁዲ ስሜት ሞተውና ከአላህ መንገድ ሰዎችን የማገድ ዓላማ አንግቦ ተንቀሳቀሱ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የገለጹትን ታጥቀው አላህንና መልእክተኛውን ለመቀናቀን ቃላቸውን በተዳፈሩባቸው ሙስሊሞች በአላህ መልእክተኛና በባልደረቦች ላይ ያላቸውን ጥላቻ አይሎ ዘመቱ። በስተ ሰሜን አቅጣጫ ወደ በድር ፍጥነት አቀኑ። አሰፋን ሸለቆ በቀደድ ከዚያም በጅህፋህ አድርገው ተባሉ። በዚህ ጊዜ አቡ ሱፊያን የዘመታችሁት ግመሎቻችሁን ሰዎቻችሁን ለማዳን ስለሆነ አላህ አድኖላችኋልና ተመለሱ የሚል መልእክት ደረሳቸው። የቅፍለቱ ማምለጥ። አቡ ሱፊያን በዋናው መንገድ ላይ ከፍተኛ ጥንቃቄ ይጓዝ ነበር። ወይ የማፈላለግ እንቅስቃሴውን ጨመረ። በድር አካባቢ ሲደርሱ ከጥለት በቀደም መጂድ ቢን አምር የተባለው ሰው አገኘ። ለመናገሩ ጉዳዩን ጠየቀው። እንግዲያ የሆነ ነገር አላየሁም ግና ሁለት ፈረሰኞች በዚህ ቦታ አቅንተው ከውሃ መጓዣቸው ውሃ ጠጥተው ሲሄዱ አይቻለሁ አለው። አቡ ሱፊያን ሰዎች አርፈውበት ወደ ነበረበት ቦታ ፈጥኖ በመሄድ የግመሎቻቸውን በጠጥ አስተዋለ። ከውስጡም አንዳች ነገር አገኘበት። በአላህ እምላለሁ የየስሪብ መኖ ነው አለና በፍጥነት ወደ ቅፍለቱ በመሄድ መንገድ ቀየረ። ይኸውም በበድር በኩል የሚያልፈውን ዋናውን መንገድ በስተግራ በኩል በመተው በስተ ምዕራብ አቅጣጫ ቀና። በዚህ መልኩ ቅፍለቱን ከመዲና ሰራዊት እጅ ከመውደቅ አዳነ። ለመካውያንም የቅፍለቱን ከጥንቃቄ የመዳን ዜና በሰረ። የመካውያን ሰራዊት ለመመለስ ማሰቡና ከሁለት መከፈሉ። የመካ ሰራዊት መልእክቱ ሲደርሰው ለመመለስ አሰበ። ግና አቡ ጀህል በአላህ እምላለሁ ወደ በድር ወርደን ግመል እያረድን እየበላንና የወይን ጠጅ እየጠጣን አገልጋዮቻቸውን እየዘፈኑልን ለ3 ቀናት መቆየትና አረቦች በሙሉ ስለ ጉዟችን ስለ ብዛታችን መስማት አለባቸው። ይህን ካደረግን ሁሌም ቢሆን ያከብሩናል ይፈሩናል አለ። አክነስ ቢን ሸሪቅ በበኩሉ መመለስ የሚሻል ተናገረ። አልተቀበሉትም። እናም እርሱና በኑ ዘህራኖች ተመለሱ። የነሱ ወዳጅና በዚህ ዘመቻ መሪያቸው ይህ በመሆኑ ከበኒ ዘራህ መካከል አንዳቸውም በጦርነት ላይ አልተገኙም። 300 ሰዎች ነበሩ። በኑ ዘህራዎች ኋላ በአክነስ ውሳኔ ተደስተዋል። ታዘዝሃለም። በኑ ሐሽሞችም መመለስ ፈልገው ነበር። አቡ ተመለስ ካልተመለስን አትመለሱ በማለት ሞገታቸው። በኑ ዘህራዎች ከተመለሱ በኋላ ሰራዊቱ 1400 ጉዞ ወደ ቀጠለ። ከበድር አጠገብ ሲደርሱ በበድር ሸለቆ ዳርቻ ላይ በታችኛው አቅጣጫ የሚገኝ ቦታ ተሰፈሩ። የሙስሊሞች ጦር መዋለ። ለቅኝት የተላኩት የሙስሊሞች ወታደሮች ለአላህና መልእክተኛ የቅፍለት እንቅስቃሴና መካውያን ዘመቻ አስመልክተው ያገኙትን መረጃ ነገሯቸው። ሰራዊቱ ዘዕፍራን ውስጥ ገና በጉዞ ላይ ነበር። ነቢዩ የደረሳቸው መረጃ ጥንቃቄ ከመመሩ በኋላ ደም አፍሳሽ ውጊያ እንደሚቀርና ጀግንነት የተሞላበት እርምጃ አስፈላጊ መሆኑን ተረዱ። ምክንያቱም የመካውያን ሰራዊት በአካባቢ እንዳሻው እንዲፈነጭ መተው፣ የቁረይሽ ወታደራዊ ቦታ ማጠናከር፣ የፖለቲካ ተጽዕኖ ክልሉ እንዲሰፋ መፍቀድ የሙስሊሞችን ክብር ማነስና ወረድ ሊሆን ነበር። ከዚህ አልፎ ሳሙኤል እንቅስቃሴ ለዘመ ሕይወት አልባ ይሆናል። በአካባቢው የሰሜን ጠላት ያሉ ይዳፈናል። በተጨማሪም የመካውያን ጦር ሙስሊሞች ባሉበት ለመውጋትና ጦርነቱን ከአፍንጫቸው ስር ለመቅረብ ወደ መዲና ላለመገስገሱ ሙስሊሞችን ዋስትና አልነበራቸውም። የመዲናው ጦርነት ጥቂት እንኳ ቢያፈግፍግ ኖሮ የሙስሊም ክብር ክፉኛ ይጎዳ ነበር። ሳህል 52
ይህ እርግጠኛና ያለበት ሁኔታ ከግምት ውስጥ በማስገባት ከፍተኛ ወታደራዊ አማካሪዎችን መድረክ አዘጋጁ። በውይይቱ ላይ ያለውን ተጨባጭ ሁኔታ ገለጹ። ከወታደሮቻቸው እና ከጦር መሪዎች ጋር ምክክር አደረጉ። በዚህ ጊዜ የከፊሎቹ ልብ በፍርሃት ይናጥ ጀመር። ደም አፍሳሽ ውጊያ ይኖራል። አላህ እነሱን አስመልክቶ እንዲህ ብሏል። አማኞች በእርሱ ጉዳይ መወዛገባቸውና የእነርሱ ፍላጎት የተፈራ ነገር የመውረዱ ጌታ ከአማኞች ከፊሉን አይፈልጉም። ከቤት ውጊያ እንዲትወጣ ከማድረግ ጋር ይመሳሰላል። እውነታዊ ጉዳይ ግልጽ ካደረገላቸው በኋላ ያጎደሉት ሁሉ ይከራከሩሃል። ሱረቱል አንፋል የሰራዊቱን መሪዎች በተመለከተ አቡበክር ተነሱና ጥሩ ንግግር አደረጉ። ዑመርም ተነሱና ጥሩ ንግግር አደረጉ። ሚቅዳድ ቢን አምር ቆመና እንዲህ አለ፣ የአላህ መልእክተኛ ሆይ አላህ ያመላከተዎትን ተግባር ይፈጽሙ። እኛ ከጎንዎ ነን። በአላህ እምላለሁ። እስራኤሉ ለሙሳ አንተንና አምላክህን ሂዱና ተዋጉ፣ እኛ እዚህ ተቀምጠን እንጠብቃችኋለን እንዳሉት እኛ እንልወትም። ይልቁንም እርስዎና አምላክ ሄዳችሁ ተዋጉ፣ እኛ ከእናንተ ጋር እንዋጋለን። በእውነት በላከዎት ጌታ እምላለሁ ወዳሻው ቦታ ብትወስዱንም እኛ እስከ መጨረሻው እንከተልዎታለን። የአላህ መልእክተኛ ጥሩ ብለሃል እና ዱዓ አደረጉለት። ከዚህ ሶስት መሪዎች ሙሐጅሮች ነበሩ። በሰራዊቱ ውስጥ የሙሐጅሮች ቁጥር አነስተኛ ነው። የአላህ መልእክተኛ የጦር አበጋዞችን አስተያየት መስማት ፈለጉ። ምክንያቱም ሰራዊቱ ብዙሃን አባላት እነርሱ ናቸው። የጦርነቱ ጫናና ክብደቱ ይበልጥ የሚያርፈውም ከእነርሱ ላይ ነው። የአቀባህ ውል ከመዲና ወጥተው እንዲዋጉ አላስገደዳቸውም። የሶስቱን የጦር መሪዎች ቃል ከሰሙ በኋላ እናንተ ሰዎች ሆይ አስተያየታችሁን ስጡኝ አሉ። አንሳሮችን ማለታቸው ነው። በጊዜው የአንሳሮች መሪና የአርማቸው ተሸካሚ የነበረው ሰዓድ ቢን ሙዓዝ የአላህ መልእክተኛ ሆይ እኛን አስተያየት ነው የፈለጉት ነው አላቸው። አዎ አሉት። እንዲህ አለ፣ በእርስዎ አምነን እውነት ብለን ተቀብለንዎታል። ያመጡት መልእክት እውነት ስለመሆኑ መስክረናል። እርስዎን ለመታዘዝ ቃል ኪዳን ገብተናል። የአላህ መልእክተኛ ሆይ የሚፈልጉትን ይፈጽሙ። በእውነት በላከዎት አምላክ እምላለሁ ይህ ባህር ሰንጥቀን እንድናልፍ ቢያዙን እንኳ እናልፈዋለን። ከመካከላችን አንድም ሰው ወደ ኋላ አይቀርም። ነገ ከጠላት ጋር ብንፋለም የምንጠላ አይደለንም። በጦርነት ላይ ታጋሾችና ጽኑዎች ነን። ከኛ የሚደሰቱበት ነገር አላህ ያሳየው ይሆናል። በአላህ በረከት የታየዎትን ፈጽሙ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሰዓድ ንግግር ተደሰቱ። ወኔያቸውም ይበልጥ ተነሳሳ። ተጓዙ፣ አይዟችሁ፣ አላህ ከሁለት በጎ ነገሮች አንዱን እንደሚገጥመኝ ቃል ገብቶልኛል። በአላህ እምላለሁ ሰዎች ጣዖታውያን ሲረፈረፉ ይታየኛል አሉ። የሙስሊሞች ሰራዊት ጉዞን መቀጠል ይቀጥላል። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደውሏን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።